ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬ እንግዲህ በትልቁ የላንክሻየር ደርቢ ጨዋታ ምናልባት ተምኔሉን ተመልክታችሁታል ብዬ አስባለሁና ስለነሱ ጉዳዮች እናነሳለን። ማንቸስተር ዩናይትድ ትልቅ የሚባለውን ዊን አግኝቷልና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች ተምኔል ላይ ያነበባችኋቸውን ጨምሮ ሌሎችንም ደግሞ ሐሳቦች አንድ ላይ ያነሳን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በላንክሻየር ደርቢ ምናልባት አምና ሩበን አሞሪም ለሁለተኛ ጊዜ ነው አሁን ወደ አንፊልድ ጨዋታውን የሚያደርገው በአሰልጣኝነት ማለት ነው። ከጨዋታ በፊት ሳወራ የነበረውን ነገር ተከታትላችሁ ከነበረ በተጫዋችነት ዘመኑ ለመጀመሪያ ጊዜ ወደ አንፊልድ መጥቶ የነበረው ለቤንፊካ በሚጫወትበት ሰዓት ላይ ነበረ። ያኔም ደግሞ ጥሩ ትውስታ አልነበረው፣ ምክንያቱም 4-1 በሆነ ውጤት የተሸነፈበት አጋጣሚ ነበር። ስለዚህ ሩበን አሞሪም የመጀመሪያ የአንፊልድ ኤክስፖዠሩ ተጫዋች ሆኖ ነበር መጀመሪያ አንፊልድ ተጉዞ የነበረው፣ ጥሩ አልነበረ። እንደ አሰልጣኝ ደግሞ ሲሆን ደግሞ ማንቸስተር ዩናይትድን ይዞ ነበር አይደለ? አምና ላይ ማንቸስተር ዩናይትድን በተረከበበት ሲዝን ወደ አንፊልድ ተጉዞ እንዳጀማመሩ አልነበረም፣ ወይ ደግሞ በህይወት ዘመኑ ለመጀመሪያ ጊዜ አንፊልድን የጎበኘው አንፊልድ የሄደው በቤንፊካ ተጫዋችነቱ ነበረ። እሱንም ተሸንፏል ብያችሁ ነበርና መሸነፉ መጥፎ ትውስታ ነበረ። ማንቸስተር ዩናይትድ አሰልጣኝ ሆኖ ግን የመጀመሪያ አንፊልድ ጨዋታውን ሲያደርግ 2-2 ነበር ተጠናቆ የነበረው። እሱንም ማንቸስተር ዩናይትድ ማሸነፍ ይችላል ተብሎ ነበርና ከጨዋታው በፊት ምናልባት ስለዚህ ኢንሲደንት ብዙ ነገር ተነጋግረን ስለነበረ አሁን እሱን ደግምባችሁ አይደለም። ግን ይሄ ደግሞ ከመጀመሪያውም አሁን ሶስተኛ ጊዜ ነው ወደ አንፊልድ ሲመጣ ሩበን አሞሪም። መጀመሪያ በተጫዋችነት ነበረ፣ ከዛ ሁለቱን ተከታታይ ደግሞ በአሰልጣኝነት ነበርና ተሸንፎ ጀመረ። ከዛ በኋላ አቻ ሆነ። አቻ ሲሆን ግን ዝም ብሎ አቻ አልነበረም። በቃ ሊቆጠር የሚገቡ ኳሶች ተፈጥረው በቃ ማንቸስተር ዩናይትድ ማሸነፍ ነበረበት ተብሎ ነበረ። ግን ደግሞ እንዳለመታደል ሆኖ 2-2 በሆነ አቻ ውጤት ጥሩ ፐርፎርም አድርጎ ማንቸስተር ዩናይትድ በቃ አለቀ በዛው። ከዛ በኋላ አሁን ደግሞ በሌላ መልኩ ምናልባት ሊቨርፑል ሲጫወት የነበረበት መንገድ አለ። ያለፉትን ተከታታይ 3 ጨዋታዎችንም ከተመለከትን ብዙ የምናነሳቸው ሀሳቦች አሉ። ግን እነሱ እንዳሉ ሆነው ራሱ ወደ አንፊልድ በሚጓዝበት ሰዓት ላይ ማንቸስተር ዩናይትድ ለመጨረሻ ጊዜ እኮ በአንፊልድ ማሸነፍ የቻለው አሰልጣኝ ሉዊስ ቫን ሃል 2016 ጃንዋሪ ላይ ነበር። ዌይድ ማርክ ሩኒ ባስቆጠራት ጎል ማንቸስተር ዩናይትድ ሊቨርፑልን በአንፊልድ ያሸነፈው ያኔ ነበር። ስለዚህ በአንፊልድ ማንቸስተር ዩናይትድ ካሸነፈ 9 ዓመት ሆኖታል ማለት ነው። እንዲሁም ከጨዋታ በፊት ብያችሁ ነበረ ይሄኛውን ካሳለፈ ወይ ደግሞ በዚህኛው ጨዋታ ላይ አሁን የተደረገው ጨዋታ ላይ ማንቸስተር ዩናይትድ ማሸነፍ የማይችል ከሆነ ወደ 10 ዓመት ከፍ ይልለታል። ስለዚህ ያ መጥፎ ሪከርድ ተደርጎ ነው የሚመዘገበው ብዬ እያወራንበት ነበርና በእንደዚህ አይነት ጫና ውስጥ ሆኖ ነበረ ወደ አንፊልድ ጨዋታውን ሲያደርጉ የነበረው። በአጠቃላይ ጨዋታው በሁለቱም በኩል ፕሬዠር ነበረ። በማንቸስተር ዩናይትድ በኩልም ፕሬዠር ነበረ፣ በሊቨርፑል በኩልም ፕሬዠር ነበረ። ላይክ ከፕሬዠር ነፃ ሆኖ የተጫወተ ቡድን አልነበረም። እውነት ለመናገር የማንቸስተር ዩናይትድ ፕሬዠር ምንድነው፣ የሊቨርፑል ፕሬዠር ምንድነው የሚለውን ነገር ስንመለከት ነው የተለያየ አይነት አንድምታ ያለው የተለያየ አይነት አንግል ያለው። በማንቸስተር ዩናይትድ በኩል የነበረው የፕሬዠር አይነት ምንድነው የሚለውን ነገር ከተመለከትን እንዳልኳችሁ 9 ዓመት ማንቸስተር ዩናይትድ አላሸነፈም። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆነ ጊዜ ጀምሮ በፕሪሚየር ሊጉ 2 ተከታታይ ጨዋታዎችን አሸንፎ አያውቅም። አሁን ለመጀመሪያ ጊዜ ሰንደርላንድን ከዛ በኋላ ደግሞ ማንቸስተር ዩናይትድ ወደ አንፊልድ ተጉዞ ሊቨርፑልን ያሸነፈው። ስለዚህ ይሄ ነገር መጥፎ ሪከርድ ነውና በተደጋጋሚ ማንቸስተር ዩናይትድ ለምን ትልቅ የሚባል ቲምን አያሸንፍም? ከትልቅ ቲም ጋር የሆነ አይፎካከርም ወይ? የሆነ ነገር ለምን አያደርግም? ዞሮ ሩበን አሞሪም ከመጣ ጊዜ ጀምሮ ማንቸስተር ዩናይትድ ተከታታይ ጨዋታ አሸንፎ ስለማያውቅ ይሄኛውም መጥፎ ጥላ ያጠላበታል ተብሎ ታስቦ ነበር። የ9 ዓመቱ የማሸነፍ ድርቅ እንዳለ ሆኖ ማለት ነው። ስለዚህ ይሄ ቀላል ነገር አይደለም። ማንቸስተር ዩናይትድ ከአጀማመሩ ጀምሮ ይሄ ዓመት ታፍ እንደሆነ ሁላችንም የተመለከትነው ነው። ስለዚህ በዚህ ታፍ በሆነ ሲዝን ላይ ወደ የትኛውም ጨዋታ በሚጓዝበት ሰዓት በተለይ እንደ አንፊልድ አይነት በቃ ተጫዋቾችን የሚያቀልጥ ድባብ ያለበት እንደ አውሮፓ ራሱ የሚጠራ እንደ በፋን ካልቸር በደጋፊ ድባብ በደጋፊ አደገኛነት፣ አንድነት፣ አስፈሪነት ከሚጠቀሱ ወይ ደግሞ ከሚጠሩ ስታዲየሞች መካከል በዋነኛነት የሚጠቀሰው የሊቨርፑሉ አንፊልድ እንደሆነ ይታወቃል። ታዲያ ሊቨርፑል በእንደዚህ አይነት ሲቹዌሽን ላይ በእንደዚህ አይነት አቋም ላይ ሆኖ ማንቸስተር ዩናይትድ ወደዛ በሚጓዝበት ሰዓት ላይ ፕሬዠር ውስጥ ላይገባ የሚችልበት ምንም አይነት አጋጣሚ ምንም አይነት እድል የለም። ስለዚህ ያ ትልቅ ራሱን የቻለ ፕሬዠር ነው። በሊቨርፑል በኩል የነበረው ፕሬዠር ምንድነው? 3 ጨዋታዎችን በተከታታይ አርነ ስሎት ማሸነፍ አልቻለም። አይደለም በዚህ በሊቨርፑል አሰልጣኝነቱ ቀርቶ በአጠቃላይ በማናጀሪያል ኬሪሩ ራሱ
አርነ ስሎት 3 ጨዋታዎችን ተከታታይ ተሸንፎ አያውቅም ነበር። ተሸነፈ። አራተኛ የሚሆንለት ደግሞ ከ11 ዓመት በኋላ ነበር የሚሆነው። ስለዚህ ይሄ ታሪክ እንዳይደገም ይፈራል። ይሄ ብቻ አይደለም ደግሞ ሊቨርፑል ሌላ ያለበት ኮሽታ ምንድን ነበር? አምና ማንቸስተር ዩናይትድ በአንፊልድ ጨዋታ ሲያደርግ በተለይ በሩበን አሞሪም ስር ነው የምላችሁ። ከዛ በፊት በነበረው ላይ በአሰልጣኝ ኤሪክ ቴን ሃግ ስር እንደዚሁ ማንቸስተር ዩናይትድ አቻ የወጣበት 0-0 የወጣበት አጋጣሚ ነበር። ከዛ ውጪ በተከታታይ ማንቸስተር ዩናይትድ ሲሸነፍ ነበር። ሊቨርፑል ዘና ብሎ ነበር ያሸንፍ የነበረው። ሶ ያ ችግር አልነበረውም። አምና ግን በተለይ ሩበን አሞሪም ወደ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ ግን ማንቸስተር ዩናይትድ በጣም አስቸጋሪ ሆኖበት ነበር ለሊቨርፑል። ስለዚህ ያ እንቅስቃሴ ራሱ ሊቨርፑል ላይ ሌላ ጫና ይፈጥርበታል። እነዚህ ነገሮች ተደባልቀው እንዳልኩት ሙሉ ሲዝኑ ገና ሲጀመር ጀምሮ አርነ ስሎት ጫና ውስጥ ነው ያለው። ለምን? በውድ ዋጋ ተጫዋቾችን አስፈርመዋል። አሁን የሱ ቲም ነው። ብዙ የሚነሱ ነገሮች አሉ። አይ አምና እኮ አንዳንዶች ምን ይላሉ? አምና እኮ አርነ ስሎት ዋንጫ የበላው በክሎፕ ቡድን ነው እንጂ በራሱ ቡድን እኮ አይደለም። ስለዚህ ያን ያህል ክሬዲት መሰጠትም አስፈላጊ አይደለም ብለው ይናገራሉ። አንዳንዶች ደግሞ አይደለም፣ እንዲሁም በጣም ትራንዚሽኑን ነው ምንድነው ይሄ የቀነሰው ወይ ደግሞ ያፋጠነው ከየርገን ክሎፕ ቀጥሎ ተጫዋቾችን ሞቲቬትድ የሚሆኑበት መንገድ ትንሽ ወጣ ያለ ነው የሚሆነው። ግን ራሱ የሰራው ነገር አለ። ጥያቄዎች ነበሩ። አጫወታቸው ይለያያል። አርነ ስሎት በደብል ፒቮት መጫወት የሚፈልግ አሰልጣኝ ነው። ግን ደግሞ ለደብል ፒቮት ደግሞ 2 የመሃል አማካይ 2 6 ቁጥሮች ያስፈልጋሉ። እነዚህ ነገሮች በምናነሳበት ሰዓት ላይ የአርነ ስሎትንም ደግሞ ክሬዲት የሚሰጡ ደግሞ እንደዚሁ ሰዎች አሉ። አሁን ነው የሚለየው። አሁን ነው የምርም የሱን ቡድን የራሱን ቡድን ይዞ እንዴት ያደርጋል የሚለው ትልቅ ፈተና ነበር። በእነዚህ ጫና ውስጥ ተደርጎ ወይ ደግሞ በእነዚህ ጫና ውስጥ ሆኖ ነው ሁለቱም ቡድኖች ወደ አንፊልድ ሜዳ ጨዋታቸውን ለማድረግ ዝግጁ የሆኑት ማለት ነው። ጨዋታውን ማንቸስተር ዩናይትድ 2-1 አሸንፏል። በጣም በጥሩ ሁኔታ ነው ያሸንፈው። ከታክቲካል አስፔክቱ ከጨዋታ ስታይሉ አንጻር ምናነሳቸው ፖይንቶች ይኖራሉ። ከዛ ውጭ ግን ምናልባት የቀድሞ የማንቸስተር ዩናይትድ ተጫዋቾች ማለት ማቅለል ይሆናል ሌጀንዶች ሮይ ኪን እና ፒተር ሽማይክል ከተናገሩት ነገር አንጻር ልነሳና ሙሉ ጨዋታውን በዚህ መጠቅለል ምንችል ይመስለኛል። ሮይ ኪን ያለው ምንድን ነው? ለዩናይትድ የሚጫወቱ ይመስሉ ነበረ። አሁን ሌላ ስለ ሲስተም ማውራት ስለ ታክቲክ ማውራት ምናምን በዚህ ሰዓት ላይ ምንም ጥቅም የለውም። ግን እነዚህ ተጫዋቾች ግን ለማንቸስተር ዩናይትድ የሚጫወቱ ይመስሉ ነበረ ብሎ ተናግሯል። ይሄንን አንድ ያዙልኝ። ሲቀጥል ደግሞ ፒተር ሽማይክል ደግሞ እንደዚሁ ምናልባት በሩበን አሞሪም የአሰልጣኝነት ዘመን በተለይ በማንቸስተር ዩናይትድ የአሰልጣኝነት ዘመኑ ዘቢገስት ዊን የሚባለው ይሄኛው ነው። ለምን? ክለቡ ሊቨርፑል ነው። የማንቸስተር ዩናይትድ የምንጊዜም ባላንጣ። ሜዳው አንፊልድ ነው። ማንቸስተር ዩናይትድ የሚጠሏቸው ማንቸስተር ዩናይትድ የሚጠላበት ስታዲየም ማለት ነው። ስቲቨን ጀራርድ አንድ ጊዜ ምን ብሏል? እኔ በጣም ብዙ ከ200 በላይ የተጫዋቾች ማሊያ አለኝ በስቶሪ ውስጥ፣ አንድም ግን የማንቸስተር ዩናይትድ ተጫዋች ማሊያ የለኝም። ለዛም ደግሞ አሁንም ወደፊት እኮራለሁ ብሎ ተናግሮ ነበር። ዚስ ማች ጥላቻ ያለባቸው ደርቢ ነው። ስለዚህ ለዛም ሆኖ ትልቅ ነገር አለው። ከምንም በላይ ደግሞ ያሳዩት ስፕሪቱ ነበረ ብሎ ፒተር ሽማይክል ተናግሯል። ራሱ ሩበን አሞሪም ከጨዋታ በኋላ በሰጠው አስተያየት ምንድን ያለው? ዋናው ነገር ታክቲክ ሲስተም ብቻ አይደለም ማለት፣ ዋናው ነገር ስፕሪት ነው። ልክ ኳሱን በምንይዝበት ሰዓት ላይ ኳሱ እኛ በምንፈልገው ቦታ ላይ በሚገኝበት ሰዓት ላይ ጨዋታችን እኛ በምንፈልገው አጨዋወት ላይ በምንሆንበት ሰዓት ላይ ሲስተሙ ነው የሚሰራው ወይም ታክቲኩ ነው የሚሰራው። ከዛ ግን ኳሱን እናጠዋለን። የሆነ ሰዓት ላይ ከተዘጋጀንበትም ወይም ደግሞ ካሰብንበትም ሰዓት ባለፈ ኳሱ ከኛ ውጭ ሆኖ ሊቆይ ይችላል። ያኔ ስፕሪቱ ነው የሚያቆየን ብሎ የተናገረበት አጋጣሚ አለ። እነዚህ ንግግሮች ጠቅለል ስናደርጋቸው ጨዋታውን ማንቸስተር ዩናይትድ ያሸነፈው ኦብቪየስሊ በሲስተም ነው፣ ኦብቪየስሊ በታክቲክ ነው። ያለ ታክቲክና ያለ ሲስተም ምንም ነገር ሊደረግ አይችልም። ይሄ ግልጽ ነገር ነው። ግን ደግሞ ከምንም በላይ ግን ዋናው ነገር ግን የልጆቹ ስፕሪታቸው ነው። ቲም ስፕሪቱ ያላቸው ተጋድሎ ከበረኛው ሴኔ ላመንስ ጀምሮ እስከ መጨረሻው እስከ አጥቂው ድረስ መጀመሪያ ላይ በ9 ቁጥር ቦታ ላይ ሲጫወት የነበረው ማቲያስ ኩኒያ ነበር። እስከ ማቲያስ ኩኒያ ድረስ የነበራቸው ፋይቲንግ ስፕሪት በጣም የሚያስደንቅ ነበር። ይህን ጨዋታ ማንቸስተር ዩናይትድ አሸንፎታል ካልንም ሲስተሙ እንዳለ ሆኖ እንዳልኳችሁ ታክቲኩ ሲስተሙ አይደለም ማለት አልችልም፣ ማለትም ትክክል ነው ብዬ አላስብም። ግን ደግሞ አሸነፈም ከተባለ በዋናነት ግን እንደዚህ አይነት ቲም አንድ አባባል አለ አይደለ? በደርቢ ጨዋታዎች ላይ ብዙ ጊዜ ተጫዋቾች የሚያገኟቸው የሆነ ኤክስትራ ሞቲቬሽናል እንትኖች ምክንያቶች አሏቸው። አሁን ሌላ ጊዜ ማሸነፍ የራሱ የሆነ የሞቲቬሽን ሪዝን ነው። ህይወት መለወጥ፣ ገንዘብ ማግኘት፣ ቦነሶችን ማግኘት፣ ዋንጫ ማሳካት ራሱን የቻለ የሞቲቬሽን ሪዝን ነው። ግን ደግሞ እንደዚህ አይነት የደርቢ ጨዋታዎች ላይ አምና ብሩኖ ፈርናንዴዝ ማንቸስተር ዩናይትድ በጥሩ ተጋድሎ በአንፊልዱ ጨዋታ ሃሪ ማጉዌር መጨረሻ ላይ የሳተ ጊዜ
ቃለመጠይቅ በሚሰጥበት ሰዓት ላይ የተናገረው ነገር ምንድነው? ይሄንኑ ስፕሪት ይሄንኑ እንቅስቃሴ ወደ ሳውዛምፕተን ይዘን መሄድ አለብን፣ አለዛ እንደዚህ አይነት ጨዋታዎችን ማሸነፍ አለ ወይ ደግሞ ማሸነፍ ቀላል አይደለም ኦብቪየስሊ፣ ግን ለማሸነፍ ግን የሞቲቬሽን ሪዝን ግን አይታጣም። የተለየ ተጫዋቾች በተለየ መልኩ ነው የሚነቃቁት። እንደዚህ ባላንጣ በሚሆንበት ሰዓት ላይ፣ የታሪክ መሽቀዳደሞች በሚኖሩበት ሰዓት ላይ፣ የውጤት መሽቀዳደሞች በሚኖሩበት ሰዓት ላይ ተጫዋቾች ስፔሻል የሆነ ሞቲቬሽናል ሪዝን ይኖራቸዋል። በዚህኛውም ጨዋታ የተመለከትነው ያንን ነበር። ተጫዋቾች በተለየ መልኩ ሲነቃቁ አይተናቸው ነበር። በተለየ መልኩ ፋይት ሲያደርጉ ነበር። ለእያንዳንዷ ኳስ፣ ለእያንዳንዷ 1v1 ግንኙነት፣ ለእያንዳንዱ ሰከንድ ቦል፣ ፈርስት ቦል ሲጋደሉ ነበር። እንዳልኳችሁ ነው ከበረኛው እስከ አጥቂው ድረስ። ስለዚህ ሮይ ኪን እንዳለው፣ ፒተር ሽማይክል እንዳለውና ሩበን አሞሪም ከጨዋታው በኋላ ፖስት ማች ኢንተርቪው በሚሰጥበት ሰዓት ላይ እንዳረጋገጠው ይሄ ጨዋታ የሞቲቬሽንም የፋይቲንግ ስፕሪትም ነው። ስለዚህ አንዳንዶች እንደሚሉት ይሄ ጨዋታ ማንቸስተር ዩናይትድ ማሸነፉ ጥሩ ነገር ነው፣ እስኪ የሆነ ተርኒንግ ፖይንት መሆኑን ደግሞ እንመለከታለን ያሉ የቀድሞ የማንቸስተር ዩናይትድ ተጫዋቾችም ደግሞ ሰምተናል ከጨዋታው በኋላ። እስኪ የሆነ ተርኒንግ ፖይንት መሆን አለበት ወይም በቃ ከዚህ ጨዋታ በኋላ ምናልባት ወደፊት ማንቸስተር ዩናይትድ በጣም በጥሩ ሁኔታ ተሳክቶለት ጥሩ እንቅስቃሴ እያደረገ ከመጣ ወደኋላ ተመልሰን የምናየው ጨዋታ መሆን አለበት ወይ ደግሞ ቢሆን ጥሩ ነው ብሎ የተናገሩበት አጋጣሚ አለና ይሄኛው ጨዋታ ለየት ያለ ኤክስትራ የሆነ ሞቲቬሽናል ሪዝን የሚኖረው ነው። ስለዚህ ተጫዋቾቹ ደግሞ ያን ነገር አሳይተዋል። በጨዋታው ላይ ተጋድሎ አሳይተዋል። ብራያን ምቤሞ ከጨዋታ በኋላ ያለውን አልሰማችሁም እንዴ? በደጋፊው ፊት፣ በዚህ በአንፊልድ ደጋፊ ፊት ጎል ማስቆጠርና እነሱን ዝም ማስባል የተለየ ስሜት አለው ብሎ የተናገረበት አጋጣሚ አለ እና ይሄ በቃ ደርቢ የመሆኑ ስሜት ደግሞ አሁን ምናልባት በጊዜያዊ ነገር ተነቃቅተው ነው ዘላቂነቱ እንዴት ነው ምናምን ለሚባለው ኦፍኮርስ እሱን ነገር ማየት ይጠበቅብናል። ዘላቂነቱን መመልከት አለብን። ግን ደግሞ ለእንደዚህ አይነት ደርቢ ግን ወኔ ማምጣታቸው ግን ለቲሙ ለባጁ ያላቸውን የፋይቲንግ ስፕሪት ግን ያሳየ ነውና ከዚህ ጨዋታ በዋናነት የተመለከት ነውና ጨዋታውን ለማሸነፍ ያስቻላቸው። ምክንያቱም ተጫዋች ሞቲቬትድ ሲሆን ነው የተሰጠውን ታክቲካል ኃላፊነት በብቃት የሚወጣው። መጀመሪያ ሞቲቬትድ መሆን አለበት። መጀመሪያ ምንድነው ወደ ሜዳ ገብቶ መጫወቱን መፈለግ አለበት። ወደ ሜዳ መግባት ማይፈልግ ከሆነ መጥፎ ነገር ከሆነ ሜዳ ውስጥ ገብቶ ምንም ሊያደርግ አይችልም። ተመልክታችሁ ከሆነ ተጫዋቾች የፊትነስ ሌቭላቸው ከሚለካባቸው አንደኛው ምክንያት መካከል ከብዙዎቹ አንደኛው ከሜዳ ውጭ ያለው ህይወቱ እንዴት ነው። ለምሳሌ ተጫዋቾች ሚስታቸው ልትወልድ ምናምን አዲስ ልጅ ሊወለድላቸው ከሆነ ወይ ከተወለደላቸው እረፍት ይሰጣቸዋል፣ ወደ ቡድን አይመጡም። ለምን? በሙሉ ፎከስ ነው ጨዋታውን ማድረግ ያለባቸው እንጂ የሆነው ፓርታቸው እዛ ሆኖ እንደዚህ ምናምን አይመጣው። ኢቨን ህመምም ደግሞ የሚያጋጥም ከሆነ በቤተሰብ በኩል እንደዚህ አይነት ነገር ይሰጣል። ስለዚህ መጀመሪያ ታክቲኩን ከመተግበራቸው በፊት ይሄን ነገር እንዳደረጉ ሁላችንም የምንስማማበት ጉዳይ ይሆናል ብዬ አስባለሁ። ሲቀጥል በዚህ ጨዋታ ላይ ስለ ሃሪ ማጓየር ሳናነሳ ማለፍ ኃጢአት ነው ብዬ አስባለሁ። ምክንያቱም ሙሉ ለምሳሌ ጎል ሳስቆጠረ ብቻ አይደለም ይሄን እምላችሁ፣ ከዚህ በፊት በጣም ሲሳቅበት ነበረ ምናምን ራሱን ፕሩቭ ካደረገ እንደኔ በግል አመለካከት ሃሪ ማጓየር ራሱን ፕሩቭ ካደረገ ቆይቷል። በቃ የአቅም ጉዳይ እንዳልሆነ ያኔ ውድ ዋጋ ሲወጣበት ለምን እንደወጣበት አሳይቷል። ኦብቪየስሊ ከዚህ በኋላ ያን ነገር ሜንቴን አድርጎ መቆየት ነው። ጃክ ግሪሊሽ 100 ሚሊዮን ፓውንድ ወጥቶበት የማንቸስተር ሲቲ ተጫዋች ሆኖ ነበር። የመጀመሪያ ዓመት ላይ ጥሩ አልነበር። ሁለተኛው ዓመት ላይ ግን ሲቲ ትሬብል በሚያሳካበት ሰዓት ላይ የሲቲ ትሬብል ዋና ቀንቃይ ነበር። ለምን 100 እንደወጣበት ያሳየ ፐርፎርማንስንም አሳይቶ ነበር። ከዛ በኋላ ግን ኪፕ ማድረግ አልቻለም። ለምን? ራሱም ኤቨርተን ከገባ በኋላ እንደተናገረው ሱስ ምናምን ነገር የመጠጥ ሱስ እንዳለበት የተለያዩ ነገሮች ከብዙ ነገር ጋር ይያያዛልና በነዛ ምክንያት እንደሆነ ይታወቃል። ሃሪ ማጓየርም ራሱን ፕሩቭ ካደረገ ቆይቷል። ግን ጨዋታው ከመጀመሩ በፊት ምን ነበር? ሩበን አሞሪም ተጠየቀ። ለምንድነው ሃሪ ማጓየርን ያስገባኸው? ለምንድነው ሌኒ ዮሮን ያላስገባኸው ተብሎ ተጠየቀ። ሲጠየቅ ከጨዋታው አንፃር ብቻ አይደለም። አንደኛ በተለያዩ በሁለት ሪዝኖች ነው። የመጀመሪያው ሃሪ ማጓየር ከሌኒ ዮሮ የተሻለ ኤክስፔሪየንስ አለው፣ የተሻለ ልምድ አለው። ስለዚህ ልምዱ ይጠቅመናል። ልምዱ ደግሞ ለቡድኑ የኋላ ደጀን መሆን ይችላል፣ ቡድኑን ይጠቅማል ብዬ ስለማስብ ነዋል። ይሄ አንዱ ሪዝን ነው። ሁለተኛው ሪዝን ደግሞ ምንድነው? የአየር ላይ ኳሶች ላይ ሃሪ ማጓየር ሊቨርፑሎች ክሮሶችን ይጠቀማሉ ብዬ ገምቻለሁ አለ። ያው ኢሳክ ካለ ለኢሳክ ደግሞ ክሮሶች ይደረጋሉ። ለምን? በግራም በቀኝም ያሉት ተጫዋቾች ክሮስ ላይ ጎበዝ ናቸው። ኪርኬዝም ጎበዝ ነው፣ ኮኖር ብራድሊም ደግሞ ጎበዝ ነው።
ስለዚህ ያንን ኳስ ለመመከት ያ ኳስ አደጋ እንዳይፈጥር በሚል ነው ሃሪ ማጓየርን ያሰለፉት። ለምን ሃሪ ማጓየር ሴት ፒስ ላይ ምን አይነት ተጫዋች እንደሆነ እናውቃለን። ኤሪያል ዱዌል ላይ ምን አይነት ተጫዋች እንደሆነ እናውቃለን። ከተጋጠማቸው ወይ ደግሞ ከገጠሙት 9 ኤሪያል ዱዌሎች 5ቱን አሸንፏል። ኦልሞስት ከ50% በላይ ማለት ነው። ስለዚህ የመጣበት ዓላማ ከገባበት ዓላማ አንጻር ስንመለከት ሴት ፒስ እንዴት ነበር ማንቸስተር ዩናይትድ ላይ ክሮስ ሲደረግ ሃሪ ማጓየር እንዴት ነበር ኳሶችን ሲያወጣ የነበረው? እንደዚህ ሰከንድ ቦሎችን እንዴት ነበረ ሲያገኝ የነበረው? ሃሪ ማጓየር እንዴት ነበር ሲመክት የነበረው? ስለዚህ አሳክቷል ማለት ነው። ለቆመ ኳሶች ነው ሲፈለግ የነበረው፣ ለአየር ላይ ኳስ ነው ሲፈለግ የነበረው ለተባለው ደግሞ ማንቸስተር ዩናይትድ 1-0 እየመራ ቆይቶ 2-1 እንዲመራ 1-0 እየመራ ቆየ። 1-1 ሆኑ 2-1 እንዲመሩ ያስቻለችዋን ደግሞ ጎል ያስቆጠረው በእንደዚህ አይነት በሄዲንግ ነበር። ስለዚህ የጨዋታው ኮከብ የተባለው ሃሪ ማጓየር ነው። ኦብቪየስሊ ይገባዋል። ለምን ባለቀ ሰዓት ጎል ስላስቆጠረ ብቻ አይደለም። የተሰጠውን የመከላከል ኃላፊነት በሚገባ ተወጥቷል። አየር ላይ ኳሶችን ሲያሸንፍ ነበረ፣ ተጫዋቾችን ሲገጭ ነበረ፣ ያንን ቀጠና በደንብ ሲመራ ነበር። ለምን ማንቸስተር ዩናይትድ ባይላይን አልነበረም ሲጫወት የነበረው። ሶ ሃሪ ማጓየር ያንን ኃላፊነት ተወጣ። ፊት ለፊት ደግሞ ጎል በማስቆጠር የቆመ ኳስ ወይ ደግሞ የሴት ፒስ የሚባል ወይ አየር ላይ ኳስ ብቃቱን በድጋሚ ያስመሰከረበትን አጋጣሚ የተመለከትን ይመስለኛል። ከዛ ውጪ ማንቸስተር ዩናይትድ ገና በመጀመሪያው ደቂቃ ነበር ጎል ተቆጥሮ የነበረው። ብራያን ምቡሞ በመጀመሪያው ደቂቃ ነበር ጎል ያስቆጠረው። ስለ ጎሉ ከማውራታችን በፊት ምናልባት አንድ የተነሳ የዳኝነት ጥያቄ ነበር። በሰዓቱ ኳሱ ክሮስ በሚደረግበት ሰዓት ላይ ሎንግ ቦል በሚጣልበት ሰዓት ላይ ኳሱን ሊሻሙ በቦታው የነበሩት ብራያን ምቡሞ፣ ቨርጂል ቫን ዳይክ እና አሌክሲስ ማካሊስተር ነበሩ። ታዲያ አሌክሲስ ማካሊስተር ኳሷ ከወረደች በኋላ መሬት ላይ ወደቀ። መሬት ላይ ሲወድቅ ኳሷ ሄደች፣ ብሩኖ አግኝቷት ነበረ። ያንን ኳስ ለአማድ ሰጥተው አማድ ለምቡሞ አስቆጠረ። ታዲያ ያኔ የሕክምና እርዳታ ላሱ ተደርጎለት አሌክሲስ ማካሊስተር ተሸፍኖ ነገር ነበር፣ የጭንቅላት መከላከያ አድርጎ ነበር ሲጫወት የነበረው። ታዲያ ለምንድን ነው ማይክል ኦሊቨር ያልነፉት? አንደኛ ፋውል አልነበረም ወይ ተብሎ በቫር ቼክ ሲደረግ የመታው ብራያን ምቡሞ ሳይሆን ራሱ ቨርጂል ቫን ዳይክ ነበር። ግን እሱ ይሁን፣ በስምምነት መሰረት ምን አይነት ህግ አለ? አንድ ተጫዋች ሄድ ኢንጁሪ ካጋጠመው ወይ ደግሞ የጭንቅላት ጉዳት ካጋጠመው ወይ አጋጥሞታል ተብሎ ከታሰበ የትኛውም ቦታ ላይ ይሁን ዳኛው ለምን በራሱ ላይ ተጫዋቹ ማንም ሳይነካው ራሱ ለምን አይወድቅም? ዳኛው ጨዋታውን ማቋረጥ አለበት። ይሄ ህግ ነው። ስለዚህ ለምንድነው ታዲያ ማካሊስተር ሄድ ኢንጁሪ አጋጥሞት ለምንድነው ዳኛው ያልነፋው ለሚለው ነገር ፒጂኤም ኦይል በረፍት ሰዓት ላይ ለቶክ ስፖርት ሪዝኑ ምን እንደሆነ ተናግሯል። ያ ምንድነው? ዳኛው አላየውም ነው በቃ። ዳኛው ካላየው ደግሞ እንደዚህ አይነት ነገር ይፈቀዳል። ስለዚህ ዳኛው አላየም። ዳኛው ስላላየ ኳሱ በእንቅስቃሴ ቀጠለ፣ ጎሉ ተቆጠረ። አሁን ስለ ዳኝነቱ ያለው አስፔክት ይሄን ይመስላል። ጎሏን ግን በደንብ ካየናት የአማድ ዲያሎና የብራያን ምቡሞን እንቅስቃሴ ከዚህ በፊት በነበሩት ጨዋታዎች ላይ ምን ያህል ጊዜ ተመልክተነዋል። ዲያሎ ዊንግ ባክ ቦታ ላይ ሲጫወት ምን ያህል ማንቸስተር ዩናይትድ ኢፌክቲቭ በተለይ በማጥቃቱ ኢፌክቲቭ እንደነበር ምን ያህል ተመልክተናል። ሩበን አሞሪም ስለ አማድ ዲያሎ በተናገረው ነገር ልጀምርና እኔ የሚያስተዋልኩትን ነገር ልንገራችሁ። የተናገረው ምንድነው? አማድ በጣም ምርጥ ነበረ፣ በጣም ፋንታስቲክ ነበረ። ከረፍት በኋላ ተቀይሯል እኮ አይደለ? ግን ሲቀየር የተወሰኑ ትሬቶችን ተመልክቼ ነበረ። ብዙ ዋንቪዋኖች እየበዙበት ነበረ። ስለዚህ ከዛ ሬስኪው ላደረገው ነው ያስወጣሁት እንጂ በጣም ጥሩ ፐርፎርማንስ ያደርግ ነበረ። እንዴት ነው ጥሩ ፐርፎርማንስ ያደርግ የነበረው? አማድ ዲያሎ በዊንግ ባክ ቦታ ላይ ነው ሲሰለፍ የነበረው። ግን ዊንግ ባክ ላይ መሆን የለበትም 10 ቁጥር ቦታ ላይ መሆን ያለበት ያስባለው ምን ነበር? የመከላከል አቅሙ ደካማ ነው ተብሎ ነበር። በዚህኛው ጨዋታ ላይ ደግሞ የአማድ ዲያሎ የመከላከል አቅም የመከላከል ብቃት በጣም ምርጥ የነበረበትን የተመለከት ነው። በተለይ ፈርስት ሃፍ ላይ በጣም ዋንቪዋን ግንኙነቶችን ያሸንፍ ነበረ፣ ኢንተርሴፕት ያደርግ ነበረ፣ ሪከቨሪ ራኖችን ያደርግ ነበረ። በጣም አስደናቂ ነበረ። ያው አሲስቷ እንዳለች ሆና ማለት ነው። የምቡሞና የአማድ ዲያሎ ጥምረት በተደጋጋሚ ያየነው ነገር ስለሆነ ያንን ነገር አይተናልና አማድ ዲያሎ የሚገባውን ነገር ምቡሞም በመከላከሉ ረገድ ፕረስ በማድረግ ያ የመጀመሪያው ጎል ለመገኘቷ ራሱ ነው። የመጀመሪያ ሰከንድ ቦል ሲጋጭ የነበረው ራሱ ነበር ከማካሊስተርና ከቫን ዳይክ መሃል ሆኖ ማለት ነው። ስለዚህ ብራያን ምቡሞ ያሳየው እንቅስቃሴ በጣም የሚያስደንቅ ነበረ። ምን አይነት ወርልድ ክላስ ተጫዋች እንደሆነ ያሳየበት እንቅስቃሴ ነው ተመልክተን የነበረው። ሜሰን ማውንትም እንደዚሁ በፕሬሲንጉ በጣም አስደናቂ ነው። በመከላከሉ ረገድ በተለይ በኦፍ ዘ ቦል እንቅስቃሴው ሜሰን ማውንትም በጣም የሚደነቅ ተጫዋች እንደሆነ ተመልክተናል። ለምን ደግሞ ማውንትን እንዳስገባውም ደግሞ ያየንበት ጨዋታ ነበር። ምንድነው በአጠቃላይ ማውንት የገባበት አጋጣሚ ማንቸስተር ዩናይትድ ፕረስ ማድረግ ፈልጓል። ግን ፕረስ በሚያደርግበት ሰዓት ላይ
በሎ ብሎክ እና በሚድ ብሎክ ነው ፕረስ ማድረግ የፈለገው እንጂ ይሄ በጣም በሃይ ላይን ምናምን አልነበረም ለመጫወት ሲሞክር የነበረው። ይሄን ነገር ስንመለከት ማውንት ለምን እንደገባ በተወሰነ መልኩ ያሳየናል። ማቲያስ ኩኛም ደግሞ ለምንድን ነው የገባው የሚል ጥያቄም ደግሞ ተነስቶ ነበር። ራሱ ሩበን አሞሪምም እንደተናገረው 9 ቁጥር አጥቂ ብናሰልፍ ኖሮ የሊቨርፑል የመሃል ተከላካዮች በቀላሉ ይሄ ማንን ትራክ ማድረግ እንዳለባቸው ያውቃሉ። ለምን 9 ቁጥር ነው፣ 9 ቁጥር ደግሞ ቦክስ ውስጥ ነው መሆን ያለበት። እሱን ትራክ ማድረግ አይከብድም። ኩኒያ ከገባስ 9 ቁጥር አይደለም እሱ ፎልስ ነምበር 9 ነው። እንዲሁም 10 ቁጥር ቦታ ነው የሚጫወት የነበረው። ማንቸስተር ዩናይትድ አብዛኛውን የደቂቃ ክፍል ሼሽኮ እስኪገባ ድረስ ያለ 9 ቁጥር ነበር ሲጫወት የነበረው። ያለ 9 ቁጥር ነበር ሲጫወት የነበረው። ምክንያቱም እምቡሞና ኩኒያ ወደኋላ መለስ ብሎ ነበር ሲከላከሉ የነበሩት፣ ፕረስ ያደርግ የነበሩት። በዛ ምክንያት ኩኒያ የገባበትን ሪዝን ሩበን አሞሪምም ተናግሯል። ራሱም ደግሞ የተመለከትነውም ነገር አለ። ሴኒ ላመንስ ሌላኛው አስደናቂ የማንቸስተር ዩናይትድ ፍሬ ደግሞ በሰንደርላንዱ ጨዋታ ክሊንሺት ጠብቋል። በእርግጥ በዚህ ጨዋታ ክሊንሺት አልጠበቀም፣ 1 ጎል ተቆጥሮበታል። ግን ሴቮችን ሲያደርግ ነበር፣ ጥሩ ሴቮችን። ከምንም በላይ ደግሞ እርጋታውና ኮንፊደንሱ ያንን ቦክስ እንዲሁ ምን ይባላል ያ ቴሪቴሪ የበረኛው የራሱ ነው። ላይክ ማንም የማያስደፍረው ማንም የማያስነካው ቦታ ነው። ስለዚህ ቴሪቴሪውን እንዴት ይጠብቃል? ያ ቦክስ ማለት በረኛው እንደፈለገ የሚፈነጭበት ነው። ለምን በረኛው ነው የተለየ ፕሪቪሌጅ ያለው። በትከሻው መንካት ይችላል፣ በጭንቅላቱ መንካት ይችላል፣ በእግሩ መንካት ይችላል፣ በእጁ መንካት ይችላል። እዛ ቦታ ላይ የተለየ ፕሪቪሌጅ ተሰጥቶት በእጁ መንካት የሚችለው ያቺ ቦክስ ላይ በረኛው ነው። ስለዚህ ያንን ቦታ ኦን ማድረግ አለበት። ያንን ቴሪቶሪ በቃ ማስጠበቅ የሱ እንደሆነ ማሳየትና እዛ ቦታ ላይ የሚመጡት ደግሞ ባላንጣዎች ደግሞ መክሰም አለባቸው። ሴኒ ላመንስ ረጃጅም ኳሶች በሚለቀቁበት ሰዓት ላይ ክሮሶች ላይ ኮርናዎች ላይ ምናምን ነገር የተመለከትነው ይሄንኑ ነው። በኮንፊደንስ ነው የሚወጣው። ተረጋግቶ ነው ኳስን ይዜ የነበረው። በአስደናቂ ብቃት ነበረ የተሰጠውን ኃላፊነት ሲወጣ የነበረው። እድሜው 23 አይመስልም። ያለውን እርጋታና ያለውን ኮንፊደንስ እንመለከት። ከምንም በላይ ግን ምናልባት ሃሪ ማጓየር ከጨዋታው በፊት የተናገረው ነገር ነበረ። ልጁ ጥሩ አቅም አለው፣ ግን እኛ ልምድ ያለን ሰዎች ግን እሱ እንዳይጠቃ ብዙ ሹቶች እንዳይደረጉበት ብዙ እንዳያስጨንቁት እኛ ፕሮቴክት ማድረግ አለብን። አቅም አለው፣ በጣም አስደናቂ በረኛ ነው፣ እኛ ግን ፕሮቴክት ማድረግ አለብን ብሎ ነበር። የምርም ፕሮቴክት አድርገውት ነበረ። እሱም ደግሞ ሲያደርግ የነበረው ነገር በጣም አስደናቂ ነበር። በአጠቃላይ ጨዋታውን ጠቅለል ለማድረግ ያክል ማንቸስተር ዩናይትድ በሎ ብሎክ በሚድ ብሎክ ነበር ለመከላከል ሲሞክር የነበረው። ለሊቨርፑሎች ኳስ ሰጣቸው። ሊቨርፑሎች ኳሱን ይዘው ሲመጡ ዩናይትዶች ይቀበሏቸዋል፣ አደጋ ይፈጥራሉ። አርነ ስሎት እንደተናገረው ያለፉትን ጨዋታዎች ሼሽኮን ነበረ አስገብቶት የነበረው። አሁን ላይ ግን ድንገት ኩኒያን ሲያስገቡ የተወሰነ ግራ ማጋባት ነገር እንዳለ ራሱ ያመነበትም አጋጣሚ ነበር። ከጨዋታውን በኋላ ሼሽኮን ሲያሰልፍ የነበረው ማንቸስተር ዩናይትድ ድንገት በ9 ቁጥር ሲጫወት እንዴት ሊከብድ እንደሚችል ማሸነፍ ከባድ እንደሚሆን ይታወቃል። ምክንያቱም ዳይሬክት ኳሶችን ሞር ይሄ ሎንግ ፓሶችን ነበር ማንቸስተር ዩናይትድ ሲጠቀም የነበረውና በዛ ምክንያት ማንቸስተር ዩናይትድ በአንፊልድ ሊቨርፑልን ማሸነፍ ችሏል። ከ2016 በኋላ አሰልጣኝ ሉዊስ ቫን ሃል በዌይን ሮኒ ጎል ካሸነፈ በኋላ ማንቸስተር ዩናይትድ ለመጀመሪያ ጊዜ ከ9 ዓመት በኋላ ለመጀመሪያ ጊዜ በአንፊልድ አሸንፎ ተመልሷልና ለማንቸስተር ዩናይትድ ትልቅ ድል ነው ብለን መናገር እንችላለን። እናንተስ ምን ተሰማችሁ? ስለ ጨዋታው ያላችሁ ሐሳብ አስተያየት ምንድነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ፕሮግራማችን ይህንን ይመስል ነበረ። እስካሁን ድረስ ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆንላችሁ።